ምርጫ 2018 የኛ ድምጽ በምዕራፍ 2 ሶስተኛውን የፓርቲዎችን ቆይታ አሁን ያቀርባል። ዛሬ በስቱዲዮአችን ባልደራስ ለእውነተኛ ዲሞክራሲ ፓርቲ እናስተናግዳለን። የምንሳተፍባቸው ክልሎች አሁን ለጊዜው 5 ናቸው። የምርጫ ማኒፌስቶ አዘጋጅተናል። ይሄንን ይመስላል። ለእውነተኛ ዲሞክራሲ መስፈንና ዜጎች እኩልነት ፓርቲው ምን የተለየ የፖለቲካ አማራጭ ይዟል? የዚህ አሁን ህገ መንግስት ዋና አንኳር ጉዳዮች መቀየር ያለባቸው መለወጥ ያለባቸው ናቸው። የኢትዮጵያን ሌጂቲሜት የሆነ የባህር በር አክሴስ ማግኘት አለባት የሚል እምነት አለ። የኑሮ ውድነት ጣራ የነካበት ጊዜ ላይ ደርሰናል። አሁን ስልጣን ማካፈል ካልተፈለከ በጦርነት መቀጠልን ያስከትላል። ሊቀመንበሩ አቶ አማሃ ዳኘው ለአምስቱ የኢቢኤስ ወሳኝ ጥያቄዎች የሚሰጡት ምላሽ አሁን ይጀምራል። ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን፣ ምርጫ 2018 የኛ ድምጽ አሁን ይጀምራል። ዛሬ ስቱዲዮአችን የጋበዝነው ደግሞ ባልደራስ ለእውነተኛ ዲሞክራሲ ፓርቲ ነው። ጥያቄዎቻችንን እንዲመልሱልን የፓርቲውን ሊቀመንበር አቶ አማሃ ዳኘውን እዚሁ አግኝተናቸዋል። አቶ አማሃ እንኳን ደህና መጡ። እንኳን ደህና ቆያችሁ። እንግዲህ በሚኖረን ቆይታ ለፓርቲው 5 ሀገራዊ ዋና ጥያቄዎችን አቀርባለሁ። እያንዳንዱ ጥያቄዎችን ለመመለስ ለእያንዳንዱ ጥያቄ 5 ደቂቃ ይኖሮታል። ወደ መጀመሪያው ጥያቄ አልፋለሁ። የመጀመሪያው ጥያቄ የሚሆነው እንግዲህ ፓርቲያችሁ በተወካዮች ምክር ቤት እንዲሁም ደግሞ በክልል ምክር ቤቶች ምን ያህል እጩዎችን አስመዝግቧል? ከዛ ውጪ ደግሞ በምን ያህል ክልሎች ነው የምትወዳደሩት? ለሰባተኛው ሀገራዊ ጠቅላላ ምርጫስ ምን አይነት ዝግጅቶችን እያደረጋችሁ ነው? እንግዲህ ያው እጩዎቹን ብዛት በተመለከተ ለሕዝብ ተወካዮች ምክር ቤት ወደ 60 የሚሆኑ እጩዎችን አቅርበናል። ለክልል ምክር ቤቶች ወደ 240-50 የሚሆኑ አቅርበናል። ከዛም በላይ ነበሩ እንትኖቹ በዚህ ባለው አዲስ በበለጸገው ቴክኖሎጂ ምርጫ ቦርድ ባበለጸገው ቴክኖሎጂ አንዳንድ ችግሮች ያው በገጠር ስማርትፎን ያለመኖር ተመሳሳይ ነገሮች ትንሽ እክል ፈጥረውብናል። ሌሎችም ችግሮች ነበሩ። ወደዛ ውስጥ ላለመግባት ዞሮ የእጩዎቹ ብዛት አሁን የጠቀስኩትን ያህል ይሆናል። ከዛ በተረፈ የምንሳተፍባቸው ክልሎች አሁን ለጊዜው 5 ናቸው። ያው አዲስ አበባ፣ አማራ ክልል፣ በደቡብ ደግሞ ሲዳማ፣ ደቡብ ኢትዮጵያና ደቡብ ምዕራብ ኢትዮጵያ በእነዚህ ክልሎች ያው በስፋት እንግዲህ አሰማርተናል። እጩዎች ተመዝግበውልናል። ምናልባት የምርጫ ዝግጅታችሁስ ምን ይመስላል ነው የተወሰነ? እንግዲህ የምርጫ ዝግጅት ሲባል አንዱም ያው እጩዎችን የማቅረብ ጉዳይ ነው። ሁለተኛ ደግሞ የምርጫ ማኒፌስቶ አዘጋጅተናል። ይሄንን ይመስላል። ይሄን የምርጫ ማኒፌስቶ አዘጋጅተን እያሰራጨን እንገኛለን። ይሄንን ነው የሚመስለው እንግዲህ። ወደ ሁለተኛው ጥያቄ አልፋለሁ። ኢትዮጵያ ህጋዊ ታሪካዊ የባህር በር የባለቤትነት መብት አላት ብላችሁ ታምናላችሁ ወይ? ብላችሁ የምታምኑስ ከሆነ ወደ ስልጣን ብትመጡና ብታሸንፉ ይህንን መብት ለማስጠበቅ ምን ትሰራላችሁ? ኢትዮጵያ ታሪካዊ የሆነ የባህር በር ነበራት። ግን ያው ከዚህ ቀደም ከወያኔ ኢህአዴግ ጀምሮ የመጡ ስርዓቶች ያንን መብት አሳልፈው ሰጥተዋል። አሁን እንግዲህ ኤርትራ እንደ ሀገር ከተፈጠረች በኋላ ያለው አማራጭ በሰላማዊ መንገድ ይሄ ሎ ኦፍ ዘ ሲስ የሚባል አለ። በሱ መሰረት ወደብ ያላቸው ሀገሮች እና ወደብ የሌላቸው ሀገሮች ባይላተራል የሁለትዮሽ ግንኙነት በሰላማዊ መንገድ በመጀመር በወደቦች እቃ የማሸጋገር ስምምነት የሚባል አለ። በዛ መሰረት በወደቦች ሰላማዊ በሆነ ሁኔታና ሌሎች የአካባቢም ሆነ እንደ አፍሪካ ህብረት ያሉ አህጉራዊ ድርጅቶች እንደ ጋራንቶር ወይም እንደ ባለውለታ በሆኑበት መልክ ወደ ጦርነት ሳይገባ በሰላማዊ መንገድ የባህር በር የኢትዮጵያን ሌጂቲሜት የሆነ የባህር በር አክሴስ ማግኘት አለባት የሚል እምነት አለ። ለምን እንጠይቃችኋለን? የእርሶ ድምጽ ዋጋ የሚኖረው በመረጃ ላይ ተመስርተው ሲወስኑ ብቻ ነው።
የኛ ድምጽ መድረክ ለሁሉም ተፎካካሪዎች እኩል እድል፣ ለመራጩ ህዝብ ደግሞ ግልጽ መረጃን ይሰጣል። ሀገር የሁላችንም ነች፣ ምርጫውም የሁላችንም ነው። ይከታተሉ፣ ይረዱ፣ ከዚያም ይምረጡ። ምርጫ 2018 የኛ ድምጽ ይቀጥላል። ወደ ቀጣዩ ጥያቄ አልፋለሁ። እንግዲህ ማንኛውም ፓርቲ ተመርጦ ወደ ስልጣን ሲመጣ ዜጎች እንዲመለስላቸው የሚፈልጉት ጥያቄዎች አላቸው። ከዛ ውስጥ ደግሞ የኢኮኖሚ ጉዳይ ነው፣ እንዲሁም የኑሮ ውድነቱ፣ ከዛ ባሻገር ደግሞ የስራ አጥ ቁጥር መበራከት አንዱ ነውና ፓርቲያችሁ ወደ ስልጣን ቢመጣ እነዚህን ችግሮች በምን አግባብ ነው የሚቀርፈው? ምንስ ይሰራል እነዚህን ችግሮች ለመፍታት? እንግዲህ በኢኮኖሚ በኩል እኛ አመለካከት እንደሚከተለው ነው የሚሆነው። ምንድነው አሁን እንደሚታወቀው የኑሮ ውድነት ጣራ የነካበት ጊዜ ላይ ደርሰናል። ስራ አጥነትም እንደዚሁ ጣራ የነካበት ደረጃ ላይ ደርሷል። ወደ ፖሊሲዎቹ ከመግባታችን በፊት ይሄ ሊሆን የቻለበት ምክንያት ምንድነው የሚለው መመርመር ያስፈልጋል። በእኛ ፓርቲ እምነት አሁን ለዋጋ መናር፣ ለኑሮ ውድነትና በእነዚህም በሁለቱ ምክንያቶች የህዝቡ ኑሮ በከፍተኛ ደረጃ የመጎዳቱ ምክንያት ሁለት ናቸው የሚል ግምት አለን። አንዱ እና ከበፊት ጀምሮ የተወረሰው የሀገሪቱ ኢኮኖሚ ኋላ ቀር መሆንና በኢንዱስትሪ በተለይም ደግሞ በግብርናው ዘርፍ በቂ ምርት ለማምረት ያለመቻል። ሁለተኛና ይሄንን ደግሞ ይበልጥ እያባባሰ ያለው መንግስት የሚከተለው የኢኮኖሚ ፖሊሲ ነው። መንግስት አሁን የብልጽግና መንግስት እየተከተለ ያለው ፖሊሲ ሀገር በቀል የማሻሻያ የኢኮኖሚ ማሻሻያ ፕሮግራም በሚል የሚመራ ነው። በእኛ ግምት ይህ ሀገር በቀል ተባለ እንጂ ምንም ሀገር በቀልነት የለውም። የዓለም አቀፍ የገንዘብ ድርጅትና የዓለም ባንክ በእነሱ የተጫነ እና የብልጽግና መንግስት በውዴታም ግዴታም ይሁን በተለያየ መልክ እንዲቀበል የተገደደው ፖሊሲ ያለውን የኢኮኖሚ ችግር ይበልጥ እያባባሰ እየሄደ ነው ያለው። ይሄን ምን ለማለት ነው? ለምሳሌ አንዱ እንግዲህ አይኤምኤፍ በሀገራችን ላይ የጫነው ይሄ የመዋቅር ማስተካከያ ፕሮግራም ይባላል። እነሱ ስትራክቸራል አጀስትመንት ፕሮግራም ይሉታል። ይሄ ፕሮግራም ከንጉሱ ጊዜ ጀምሮ ደርግ እንኳን ያው ተሞክሮ ነበር፣ ግን መጨረሻ ላይ ስለሆነ አልሰራም። ለሁሉም በንጉሱም ሆነ በኢህአዴግ እና አሁን ባለው የብልጽግና መንግስት ጊዜ ወደ 9 ጊዜ ያህል ኢትዮጵያ ውስጥ ተግባራዊ እንዲሆን ተደርጎ በ9ኙም ጊዜ ቢሆን ይሄ ፕሮግራም የከሸፈ ነው። በእኛ ሀገር ብቻ ሳይሆን ይሄም በተቀበሉ ሀገሮች ይሄ ፕሮግራም የሀገር ውስጥ ምርትን በከፍተኛ ደረጃ ለማሳደግ የማክሮ ኢኮኖሚ ችግሮችንም ለመፍታት መዋቅራዊ ችግሩንም ለማስተካከል የሚበጅ ሆኖ አልተገኘም። በገበያ ይመራ፣ መንግስት ምንም አይነት ቁጥጥር ውስጥ አይግባ የሚል ነገር ነው። እንግዲህ ይሄ አሁን በሀገራችን ብዙ አነስተኛ ኢንዱስትሪዎች አሉ። የተወሰኑ ደግሞ ተለቅ ሊሉ የሚችሉም አሉ። በውጮቹ ደረጃ ከውጮቹ ደረጃ ጋር የሚወዳደር ትልቅ ኢንዱስትሪ የምንለው ሀገራችን ውስጥ ገና የለም። በጣም ጥቃቅን ናቸው እና በዓለም አቀፍ ደረጃ በሀገሮች መካከል ንግድ ነፃ ይሁን፣ ቁጥጥር ውስጥ አይገባ በሚባልበት ጊዜ በጣም የተደራጁ ትላልቅ የውጭ ኩባንያዎች የሀገር ውስጡን ገና በማደግ ላይ ያሉ ኩባንያዎች ይጨፍልቋቸው ማለት ነው። ይሄ ማለት ለውድድር ሬዲ ያልሆኑ የሀገር ውስጥ ኢንዱስትሪዎች ይዘጋሉ፣ እዛ ውስጥ የሚሰራው ሰራተኛ ይበተናል ማለት ነው። አንዱ የዓለም አቀፍ የገንዘብ ድርጅት ግዴታ እንግዲህ ይሄ ነው እና ይሄ ምን ይፈጥራል ስንል እንግዲህ በሀገሮች መካከል የገቢ ልዩነት ይፈጥራል። በሀገር ውስጥ ደግሞ ባሉ የተለያዩ የህብረተሰብ ክፍሎች መካከል እንደዚሁ ከፍተኛ የሆነ የገቢ ልዩነት ይፈጥራል ማለት ነው። ሌላው አፍራሽ የሆነው ፓርቱ የዚህ የትሬድ ሊበራላይዜሽን ወይም ንግድን
በአገሮች መካከል የሚደረገውን ንግድ ምንም ቁጥጥር አይግባበት፣ ገበያው ብቻ እንደፈለገ ይስራ የሚባለው ነገር የአገሩ ውስጥ በውጭ ሸቀጦች እንዲጥለቀለቅ ያደርጋል። ይሄ ማለት አሁንም ደግሞ አዳጊ የሆኑ ለከፍተኛ ውድድር ያልተዘጋጁ የሀገር ውስጥ ኢንዱስትሪዎች እንዲዘጉ የሚያደርግ ነገር ነው። ሌላው ደግሞ ከውጭ በሚገቡ ምርቶች ላይ ቀረጥን የመሰለ ነገር እንዲቀነስ የሚገፋፋ ፖሊሲ ነው። ይሄ ማለት ወደ መንግስት የሚገባ በቀረጥ መልክ የሚገባውን ገቢ ያሳንሳል ማለት ነው። ስለዚህ መንግስት ለጤና፣ ለትምህርት፣ ለመሰረተ ልማት ለመሳሰሉ ነገሮች የሚያወጣውን ወይም የሚመድበውን ሀብት ይቀንሳል ማለት ነው። አቶ አምሃ የሰጠሁት 5 ደቂቃ አብቅቷል። ለአንድ ጥያቄ 5 ደቂቃ ነው የምሰጠው። 5 ደቂቃው ጨርሰዋል። ወደ ቀጣዩ ጥያቄ አልፋለሁ። በአማራ ክልል ግጭት ወይም ጦርነት እንዳለ ይታወቃል። እንዲሁም ደግሞ በተለያዩ የኦሮሚያ ክልሎች የታጣቂ ኃይሎች እንቅስቃሴ አለ። በተመሳሳይ በትግራይ ክልል የፖለቲካ ውጥረት መኖሩ ይታመናል እና ምናልባት ፓርቲያቸው ወደ ስልጣን ቢመጣ የእነዚህን አካባቢዎች ሰላምና ጸጥታ ከማስጠበቅ እንዲሁም ደግሞ የሀገሪቱን ሰላምና ጸጥታን ከማስጠበቅ ችግሮችን ከመፍታት አኳያ ምን ይሰራል? ወይል እንግዲህ በሰላማዊ መንገድ ትጥቅ ካነሱ ኃይሎች ጋር ተደራድሮ ስልጣን ማካፈል ካስፈለገ ስልጣን አካፍሎ ሀገሪቱ ሰላም እንዲሰፍንባት ማድረግ ነው። ሌላ መፍትሄ የለም። አሁን ስልጣን ማካፈል ካልተፈለከ በጦርነት መቀጠልን ያስከትላል። ግን ከስልጣን በላይ ሀገር ይበልጣልና ከነሱ ጋር ተደራድሮ በሰላማዊ መንገድ ጥያቄያቸው የስልጣን ማካፈል፣ አዲስ ህገ መንግስት እንዲቀረጽ ማድረግ ከሆነ በዛ ጉዳዮች ላይ ተደራድሮ ጦርነቱን አቁሞ ለሀገር ሰላም እንዲሰፍን ማድረግ ነው ያለው አማራጭ ይሄ ነው። ወደ ቀጣዩ ጥያቄ አልፋለሁ። ፓርቲያችሁ የፌዴሪ ህገ መንግስት መሻሻል አለበት ብሎ ያምናል ወይ? መሻሻል አለበት ብሎ ካመነስ የትኞቹ የህገ መንግስቱ ክፍሎች ናቸው እንዲሻሻሉለት የሚፈልገው? ከዚህ ባሻገር ደግሞ በኢትዮጵያ መለወጥ አለበት ወይም መሻሻል አለበት ብለው የሚያስቡት ወይም ይዛችሁ ልትቀርቡ ያሰባችሁት የፖለቲካ ስርዓት አላችሁ ወይ? የኢትዮጵያ ህገ መንግስት ብዙ ዲፊሸንሲ ያለው ነው። አሁን አንቀጽ በአንቀጽ እንግዲህ ሎየሮች አይደለንም፣ ይሄ የፖለቲካ ሰዎች ነን። ብዙ አንቀጾች መቀየር አለባቸው። እንደውም በእኛ አመለካከት ህገ መንግስቱ ታግዶ ሌሎች የሰብአዊ መብት ነክ ነገሮች በሁሉም ህገ መንግስት ውስጥ ያሉት እንዲቀጥሉ ቢደረግም ዋናው አንኳር የዚህ ያሁኑ ህገ መንግስት ዋና አንኳር ጉዳዮች መቀየር ያለባቸው መለወጥ ያለባቸው ናቸው ብለን እናምናለን። የህገ መንግስት ማሻሻያ የተዘጋጀ አለ። እሱ ዝርዝር ስለሆነ እዚህ ለማቅረብ ያስቸግራል። ለምን ሰዓታችሁም የተወሰነ ነው አሁን እንደማየው። በተረፈ ሁለተኛው ጥያቄሽ ምንድን ነበር? ከዚህ ጋር የተያያዘ መሻሻል አለበት ወይም ደግሞ ዋናው መሻሻል ያለበት ነገር ምንድን ነው? አሁን ይሄ የብልጽግና መንግስት የሚከተለው የፖለቲካ አካሄድ በዘውግ ፖለቲካ ላይ ቋንቋን፣ መሬትን ከማንነት ጋር ያጣበቀ አካሄድ ነው። ይሄ ነው ለዚች ሀገር ትርምስ፣ ለጦርነት መከፈት፣ ለህዝብ እልቂት፣ ለሀገር ሀብት መውደም ምክንያቱ ይሄ ገዢ መንግስት የሚከተለው የፖለቲካ አካሄድ ነው። ይሄ በዜግነት ፖለቲካ ዜጋ ተኮር በሆነ ህገ መንግስትና ዜጋ ተኮር በሆነ ፖለቲካ መቀየር አለበት ብለን እናምናለን። ሁለተኛ ከዚህ ጋር ተያይዞ የሀገር ውስጥ ክፍፍል ይሄ ሲቀየር ከሱ ጋር የአንድ ሳንቲም ሁለት ገጽታ የሆነው የሀገር ውስጥ ክልሎች የሚከፈሉበት መመዘኛ ይለወጣል። ቋንቋን መሰረት ካደረገ ማንነት አከፋፈል ይልቅ በዜግነት ፖለቲካ ሲቀየር ህገ መንግስቱ የክፍለ ሀገሮች አከፋፈል ይሄ አማራ፣ ኦሮሞ እንደዚህ የሚለው ይቀርና ወደ ከማንነት ጋር ያልተያዙ ስያሜ የተሰጠዋቸው ክልሎች በዛ መሰረት እንዲዋቀሩ ይደረጋል ማለት ነው ወደፊት በሚመጣው በአዲሱ ህገ መንግስት። ስለዚህ ዋናው ህገ መንግስቱን መቀየር፣ ሁለተኛ ደግሞ ከሱ ጋር ተያይዞ የሀገር ውስጥ ክልሎችን አስተያየም መቀየር ያስፈልጋል። ከማንነት ጋር በመያያዛቸው አንተ ይሄ አንተ መሬት አይደለም ውጣልኝ፣ ይሄ እኔ ነው አልወጣም። በዚህ ምክንያት ህዝብ እያለቀ ነው እንደሚታወቁ ላለፉት 33-34 ዓመታት። ይሄ መቀየር አለበት። እንግዲህ ይሄን ለመቀየር መጀመሪያ ህገ መንግስቱን መቀየር፣
የመንግስቱን የውስጥ አከላለል ደግሞ በማንነት ዙሪያ በቋንቋ ዙሪያ ሳይሆን በጂኦግራፊያዊ መልክ ማደራጀትና በዛ መልክ ክልሎቹን ማካለል ያስፈልጋል ማለት ነው። እነዚህ ሁለቱ ናቸው። ከዚህ በተያያዘ የቋንቋ ፖሊሲ የምን ዝርዝር ነገር አለ። ሁሉ ዝርዝሩ ነገር እዚህ ውስጥ አስፍረነዋል። ክልሎቹንም እዚህ አስቀምጠናል። በእኛ ጥናት መሰረት ምን ያህል ክልሉ አዲስ እኛ አድያማት ነው ያልነው። ራስ ገዝ አድያም ክልል ሳይሆን ራስ ገዝ አድያማት ምን ያህል ይኖሩ በኢትዮጵያ፣ የሥራ ቋንቋቸው ምን ይሆን፣ ብሔራዊ ቋንቋዎች ምን ይሆኑ፣ ይህን ሁሉ ዝርዝር እዚህ ውስጥ አካተናል እና በቅድሚያ ምናልባት ይህንን አይታችሁት ከዚህ ላይ የምጠይቁን ነገር ቢኖር ጥሩ ነበር። ግን እንግዲህ የመጀመሪያ ጉዳይ ስለሆነ አሁን የመጀመሪያ ኢንተርቪው ስለሆነ ምናልባት በዚሁ ማቆም የሚቻል ይመስለኛል። እኔ የነበሩኝን 5 ጥያቄዎች ጨርሻለሁ። እንደ ፓርቲ ለመራጩ ሕዝብ የሚያስተላልፉት መልእክት ካለ እድሉን ልስጦት። ፖሊሲያችን በዝርዝር ሳይቀርብ ሕዝቡን ምረጥ ለማለት አስቸጋሪ ነው። ይቺ ሰዓት ዝም ብላ ቀልድ ናት እና ከሆነ አይቀር ሰዓት በስነ ስርዓት ሰጣችሁ ፖሊሲያችንን ዘርዘር አድርገን እንድናቀርብ እናንተም ቢሆን እስቲ ማኒፌስቶአችሁን አቅርቡ ብላችሁ አይታችሁ ካልሆነ በስተቀር እንዲሁ ለፎርማሊቲ የሚደረግ ነገር ምንም ለህዝብም ለማንም ምንም የሚፈይደው ነገር ስለሌለ በዚህች አጭር ጊዜ ውስጥ ምን ማለት እንደሚቻል አስቸጋሪ ነው እና ያለኝ አስተያየት ይሄ ነው። ለሰጡን ማብራሪያ እጅግ አድርጌ አመሰግናለሁ። ክቡራትና ክቡራን ተመልካቾቻችን ከባልደራስ ለእውነተኛ ዴሞክራሲ ፓርቲ ሊቀመንበር አቶ አማሃ ዳኛው ጋር የነበረን ቆይታ ይህንን ይመስል ነበር። በሌላው ዝግጅታችን የሌሎች ተፎካካሪ ፓርቲዎችን ምላሾች ይዘንላችሁ የምንቀርብ ይሆናል። እስከዛው ሰላም እደሩ።